ከተሟላ የመጽሐፍ ቅዱስ አስተምሮ አንፃር ትምህርቱ ይሄ ነው የሚለውን እናገኛለን ማለት ነው። አሁን እንደዛ ሲመጣ ለምሳሌ እዮባዬ አንዱ ካንዱ ያንሳል የሚለው መናፍቅ ታረጋዋለህ በእርግጠኝነት ራይት ልክ ነኝ አንድ ባህሪ አይደለም የሚለውንም ታውጣለህ እንደዚህ አይነት ከምንድነው በመናፍቅ ብለህ ታባረዋለህ በእርግጠኝነት አሁን ግን ለምሳሌ ኤርሊ ፋዘርሶች እንዴት አስተማሩ ይሄንን ስትል በጣም ዲፍረንት ነው ለምሳሌ ጀስቲን ማርቲርን ካየው አናዘር ጋድ ብሎ ይገልጿል ኢየሱስን ከምን አንፃር ከአካል አንፃር ነው ወይንስ ከባህሪ አንፃር ነው የተከሰሱ ከዛ ሰከንድ ፕሌስ ይለዋል ደግሞ ከደረጃም አንፃር ያወራዋል ከምን አንፃር አሁን እሱ ጋር ይወል የአባቶችን ትምህርት ስትመለከት አንደኛ ሙሉ ትምህርታቸውን የሆነች ክፍል ላይ ብቻ ያለችውን ሳይሆን ሌላም ክፍል ላይ ያለውን ሁሉ አጠቃላይ ምክንያቱም ያን አባት ስለሆነ ያጠና ያለው ማለት ነው ያ አባት እምነቱ ምንድነው የሚለው ከተሟላ ትምህርቱ ነው የምታነሳው ይሄ ነው እምነቱ ልትል የምትችለው ማለት ነው እና ከምን አንፃር ጠቀሰው አካልን ሲያብራራ ነው ወይንስ ባህሪን ሲያብራራ ነው እነዚህ ነገሮች ሁሉ ተያይዘው የሚጠቀሱ እና ደግሞ የሱ ትምህርት ተብሎ ሲባሉ እነዚህን ሁሉ በአጠቃላይ ለመልኩ የሚታይ ነው እንጂ ተነጥሎ የሆነች ፓርት ብቻ የሆነች ነገር ስላለ እሷን ነገር ሰተነው ሌሎቹን ትምህርቶችን ሁሉ ደግሞ እናልፋቸው አይሆንም መቼም ማለት አው ልክ ነህ አሁን ይባይ እንደውም ከሙሉ ከጀስቲን ማርቲር ትምህርት አንፃር ካየነው እንደውም ጀስቲን ማርቲር የፕሎታይነስን ፍልስፍና የሚከተል ነውና ሙሉ አሁን አፖሎጂ ፈርስት አፖሎጂውም ከትራይሆ ጋር ባረገው ክርክር ሲያስረዳ ምን የሚለውን ነበር ሲያስረዳ የነበረው የፕሎታይነስ ፍልስፍና ወይ ሚድል ፕላቶኒስቲክ የምንለው ፍልስፍና አይጋጭም ከክርስትና ጋር በምንም መልኩ አይጋጭም የሚለውን ለማስረዳት ነው መጽሐፍቶቹን ሲጽፍ የነበረው እሱ ራሱ አድሚት ያደርጋል ፍልስፍናዎቹን እንደሚከተል ማለት ነው ይሄ ሚድል ፕላቶኒስት ፍልስፍናው ደግሞ ሎጎስ ስለሚባለው ወይም ቃል ስለሚባለው ጉዳይ ቀድሞ ያውቅ ነበር ማለት አንዱ ሶስት አካል ነበራቸው ይሄ ሚድል ፕላቶኒስት ፍልስፍና ዩኒቨርስ ትመራበታለች የሚለው አንዱ የሚባል አካል አለ ከዛ ከሱ የሚወጣ ቃል አለና የዚህ አካል ነፍስ አለው ወይም ደዋን ደሎጎስን ደሶል ይሉታል ሶስቱም ማለት ነው ይሄን ሲያስረዳ ጀስቲን ማርቲር ኦኬ አድሚት ታደርጋለህ ሶስቱ አካላት እንዳሉ ታዲያ እንዴት ነው አንድ አምላክ የሚሆነው የሚለውን ደግሞ ለአይሁዶች ማስረዳት አለበት ያንን ሲያደርግ ምን ይላል አው እነዚህ ሁለት አካላት ይሄ ቃሉና ነፍሱ ከዚህ አካል የሚወጡ ስለሆነ ራሳቸውን ለዚህ አካል ያስገዙ ናቸው በምንም መልኩ ሶስት አምላክ አይሆንብኝም እያለ ያስረዳል ግን በዛው በተመሳሳይ ሰዓት ይሄ ወደ ቁስ ዓለሙ የሚገባውን ቃል ወደ ቁስ ዓለም ከማይገባው ደዋን ከሚለው እሱ አብ ነው ይሏል ከሚለው ጋር እኩል ማድረግ አይቻልም ለምን ወደ ማቴሪያል ወርልዱ ይገባል አቃሉ ወደ ማቴሪያል ወርልድ የሚገባው ደግሞ ደሞስት ሃይ ጋድ ነው የሚለውን ጀስቲን ማርቲር አድሚት ማድረግ አይችልም ስለዚህ ምን ይላል እነዚህ አካላት ራሳቸው ለአብ ያስገዙ ሁለት አካላት ናቸው እነዚህ ሁለት አካላት በደረጃም ከአብ ያንሳሉ ብሎ ያስቀምጣል አሁን በምንም አይነት ኒቂያዊ ስላሴ መለኪያ ሄደ ጀስቲን ማርቲርን ብታየው አይ ዶንት ቲንክ ስላሴ ነው ብለን እንደማንደምድም ኦኬ እሺ ቀጥል ጋዲሽ ይቅርታና ሰላም ወንድማችን ይዲያ ጀስቲን ማርቲር አብ ወልድ መንፈስ ቅዱስን ያመልክ ነበር ሜቢ ነው ወይስ ያመልክ ነበር ኦኬ ያመልክ ነበር ምን ብሎ ነበር የሚያመልከው አንድ አምላክ ሶስት ፐርሰን አይደል ወፍ አንዱ አምላክ አብ ብቻውን ነው ብሎ ነው የሚያመልከው ወፍ እሺ እንግዲህ ችግር የለውም አንዴ ስለዚህ አብ ወልድ መንፈስ ቅዱስን አያመልክም እያልከኝ ነው አሁን ውይይቱ እንደዚህ ከሆነ ጋዲ አንቀጥልም ልትያ ስትል የጻፍከውን ነገር አይቻለሁ የክርስቲያኖች አምላክ ላይ እንደዚህ የምጽፈውን ነገር እዛው ቤት ተደብቀ ማለት ነው የምፖስተው ነገር እዚሁ ትያዛለህ ገና ካሁኑ ለመውጣት እንትን እንዳትል ጀስቲን ማርቲር አብ ወልድ መንፈስ ቅዱስን አምልኳል አላመለከም አምልኳል አላመለከም እንደዚህ አንወያይም ጋዲ
አይዲያ እኮ በአይዲያ ችግር የለውም። ጀስቲን ማርቲር አብ ያለን ወልድ እስካሁን መንፈስ ስንወያይ ቅዱስን እንደነበረው እንጂ እንደዚህ አንወያይም። ይቅርታ የምጽፈውን ነገር እያየው ስለነበር ነው። አሁን ኖ እንዲህ ከሆነ አንወያይም ወደ ማለት ተውና፣ ጀስቲን ማርቲር አብ ወልድ መንፈስ ቅዱስን አምልኳል አላመለክም? ሲያመልክ ይሄኛው ወልድ ሁለተኛ ደረጃ የሆነ ከአብ ዝቅ ያለ አምላክ ነው ብሎ ነበር ሲያመልክ የነበረው። ሲጀመር ኦንቶሎጂካል ዲፈረንስ አገላለጹ ራሱ አብ ወላዲ ከመሆኑ ወልድ ተወላዲ ከመሆኑ አንጻር ነው ያነሰ እያለ የሚያስቀምጠው በሰብኦርዲኔሽን አንጻር ወልድ ስጋ ከመልበሱ ሌላ አንጻር አምላክ ነው ብለህ እንጂ ትገልጸዋለህ? ያሳያል ወልድን ሌላ ማለት ሌላ አምላክ ብለህ አምላክ ትገልጸዋለህ? አንተ ማለት ሌላ አምላክ ሌላ አምላክ ብለህ በቃ ምንም እሱም እኮ ማለት ፐርሰን የለም። ነው። ሌላ አሁን አምላክ ብለህ ቃላት ትገልጸዋለህ ወልድን? ስም ቃላት በልሽ ስንጠቃውን እንተውና ለምሳሌ ኮንፌስ አድርግልን ሌላ ከፐርሰን ብለህ አንተ ሰውዬ ምን ሆነህ ነው? ተረጋጋ እንጂ በውስጥ ኮንፌስ አድርግልን ሌላ አምላክ ብለህ ወልድን። በአንዴ ባህሪ ተቀያየረ። ወንድማችን ተረጋጋ። እኔ አውጥቼ አሳያለሁ። ጀስቲን ማርቲር አብ ወልድ መንፈስ ቅዱስን ያመልክ ኮንፌስ እንደነበር አድርግልን። ኧረ ጌታ ሆይ ወልድ ሌላ አምላክ ነው። ከፐርሰን አንጻር ኮንፌስ ነው አድርግልን ያንን ካዲ ነገር ስነ ጽሁፍ ልደት እስቲ ቤቱን ኖ እንዴ ኖ ነው ወንድማችን ተረጋጋ። ይዲዲያ ተረጋጋ። ወልድ ሌላ አምላክ ነው ብለህ ኮንፌስ ያ አድርግልሽ። ከኔ ጋር ስታወራ እንደነበረ በጣም በመረጋጋት ብታወሩ አሪፍ ነው። አይቻልም? አይ እኮ ለመግባባት ያህል ማለት ነው። በመረጋጋት አይ በመረጋጋት እዮባ እያወራሁ ነበረ። የጻፈውን ነገር እኔ አይቼ ነው። እንደዚህ ወጥመድ ውስጥ ወጥመድ ምናምን አለ። ለመክተት አይነት ውይይት አላወራም። ይቅርታ ልደት። የጻፍከውን ነገር ስላየው ነው። ሰው ሼር አድርጎልኝ ከስላሴ በፊት የነበሩ አባቶች ጭራሽ ስላሴን የሚያምኑ አይመስለኝም ብለህ ሁላ ፖስት አድርጋል እና ክርስቲያን ነኝ አይደለህም፣ ግን ክርስቲያን ነኝ ብሎ ክሌም ከሚያደርግ ሰው እንደዚህ አይነት ጽሁፍ ማየት የራሱ ስለሚያሳዝነኝ ነው። አሁን እሺ ላሳይ፣ ማቴሪያል አውጥቼ ላሳይ። አንዴ ጠብቀኝ። እሺ አንዴ ያሳየን የዲዲ እስኪ ከዩብ ጋር ስታወሩ በጣም በጨዋነት ነበር። ጋዲ እንኳን ደህና መጣ። ባሮኬ ሰላም ያላልኳችሁ ሁላችሁ እንኳን ደህና መጣችሁ ወንድሞች። እሺ ቀጥል ጋዲ። እሺ ጀስቲን ማርቲር ፈርስት አፖሎጂ ቻፕተር 6 ላይ አንዴ ማቴሪያሉን ከፍቼ ለማሳየት አንዴ ላፕቶፕ እየከፈትኩ ነው። አንድ ደቂቃ አስጠኝ ለተሻለ ኒው አድቨንትን ከፍቼ ለማሳየት እየሞከርኩ ነው እና በስርዓት አብ ወልድ መንፈስ ቅዱስን አሁን ምን መሰለ ልደትሻ አንድ ግራውንድ ሜድ ማድረግ ያለብን ነገር አለ። ይዲዲያም እየሰማኝ ከሆነ ኦኬ፣ አንድ ሜድ ማድረግ ያለብን ግራውንድ ጀስቲን ማርቲር ክርስቶስ ወርሺፕ እንደሚደረግ ያምን ነበር። ኦኬ፣ ለክርስቶስ ወርሺፕ እንደሚገባ ዲያሎግ ዊዝ ትራይፎ ቻፕተር 37 ላይ ቻፕተር 73 ላይ በብሉይ ኪዳን እንደውም በመዝሙረ ዳዊት የተነገረው ያ ያህዌ የተባለው የተገለጠው እርሱ ነው እያለ ሁላ ያስተምር ነበር ከትራይፎ ጋር ሁላ ሲነጋገር ጀስቲን ማርቲር። ከዛ ባለፈ አሁን ያልኩ ክፍል ላይም አንዴ ቆይ ላፕቶፕን እየከፈትኩ ስለሆነ ነው። ፈርስት አፖሎጂ ቻፕተር 6 ላይ አብ ወልድ መንፈስ ቅዱስን እንደሚያመልክ ይናገራል። አብ ወልድ መንፈስ ቅዱስን። ስለዚህ ስለ ሰማዕቱ ዩስጢኖስ ስለ ጀስቲን ማርቲር ስናወራ እምነቱ ምንድነው ከተባለ አብ ወልድ መንፈስ ቅዱስን ነው የሚያመልከው። ይሄንን ኮንቴክስት እንይዝና ሌላ ቦታ ሄደን ጀስቲን ማርቲር ወልድን ሌላ አምላክ ሲለው ምን እያለ ነው ከተባለ ከአብ የተለየ አምላክ እያለ ነው? ኦፍ ኮርስ አይደለም። ኮንቴክስቱ መረዳት ያስፈልጋል። ከፐርሰን አንጻር ነው። ኦኬ፣ ከምን አንጻር ነው? ከፐርሰን አንጻር ነው። ከእርሱ ያነሰ ብሎ ሲናገር ከምን አንጻር ነው? ሰቦርዲኔሽን የሚመስል ነገር ብንመለከት ከተባለ ስጋን ከመልበሱ አንጻር ነው። የአባቶችን ትምህርት በዛ መልኩ ነው የምንረዳው። ኢዮባ ቀደም እንዳለ የሆነች ቦታ ላይ የሆነ ነገር ተጽፎ ስለተገኘ ሰማዕቱ ዩስጢኖስ እምነቱ እንደዚህ ነው ብሎ መደምደም ልክ አይደለም። ኦኬ፣ አንዴ ቆይ እየከፈትኩ ነው። በዚህ አጋጣሚ ጀስቲን ማርቲር ፈርስት አፖሎጂ ላይ አሁን እያወጣሁት ነበረ እዚህ ጋር እና ምን ብሎ ነው የሚናገረው? we will prove that we worship him reasonably for we have learned that he is the son of the true God himself. By the way, and that he holds a second place and the spirit of prophecy is the third. For the accusers of the madness እያለ ይናገራል። ያው ላሳየህ ቀጥል። ይሄ ባይ ዘ ዌይ ለምንድን ነው እንደዚህ ጫን ብዬ የሚያወራው? ይሄ ቀጥታ ለምን መሰለህ ጀስቲን ማርቲር የሥላሴ አማኝ ነው። በቃ ይሄ ለምሳሌ ኒቂያ ላይ ኮንፌስ ቻፕተር 6 ላይ ይሄው ከፍቼዋለሁ ላሳያችሁ። እሺ ይሄው ምን ይላል? እሺ ይታያል ደስሻ? ፈርስት አፖሎጂ ላይ ጋይስ በደንብ ታች ያላችሁ ሰዎች ስሙ። ኦኬ፣ ፈርስት አፖሎጂ ቻፕተር 6 ላይ ጀስቲን ማርቲር እንዲህ ብሎ ይናገራል። ቻርጅ ኦፍ ኤቲዝም ሪፊዩትድ ይላል። ኤቲዝሞችን እንግዲህ ሪፊዩት እያደረኩ ነው ይላል። እንደዚህ ይላል። ሄንስ ዊ አር ኮልድ ኤቲስትስ፣ ሰዎች እንደዛ ይሉናል ነው የሚለው። ኦኬ ኤንድ ዊ ኮንፌስ ዛት ዊ አር ኤቲስትስ ሶ ፋር አስ ጋድስ ኦፍ ዚስ ሶርት አር ኮንሰርንድ።
ከዚህ ጋር የተገናኘ እኮ ነው። but not with respect to ይላል። ነገር ግን እኛ ሰዎች እንደዛ ሲሉን but not with respect to the most true God the father of righteousness okay the most true God እውነተኛ አምላክ ነው። ስለ አብ ነው የሚያወራው። ለደት የሆነ ድምጽ አለ ማጋ ነው እሺ የሚል ነገር አንተ ጋር እሺ ይቀርታ እኔ ሚት ነው እሺ ከይቀርታ ጋር ብሮስኪ እና but not with respect to the most true God the father of righteousness okay የጽድቅ አባት የተባለው and temperance and the other virtues who is free from all impurity ከሁሉም ነገር የነጣ but ይልና አስተውል the most true God ካለ በኋላ but both him እዚህ ጋር both him ይልና ምን ይላል and the son okay who came forth from him and taught us these things እርሱ ብቻ ሳይሆን ግን and the son ልጁንም ጨመረ ወልድንም ጨመረ who came forth from him and taught us these things and the host of other good angels who follow and are made like to him ከዛ ምን ይላል and the prophetic spirit we worship and adore knowing them in reason and truth ምን አለ the father the son ወልድ ከሱ እንደወጣ the prophetic spirit ቅዱሱ መንፈስ worship እና adore እናረጋቸዋለን እናመልካቸዋለን knowing them in reason and in truth በእውነትና በምክንያት ምን አውቀናቸው okay and declaring without grudging to everyone who wish to learn as we have been taught ያለ ይናገራል። ግልጽ ነው። አሁን ጀስቲን ማርቲር እዚህ ጋር አብ ወልድ መንፈስ ቅዱስን ዘም ነው የሚለውላ okay we worship and adore knowing them ነው የሚለው። ስለዚህ ጀስቲን ማርቲር ቅድስት ሥላሴ አማኝ ነው። እኛ ክርስቲያኖች እንደምናምነው ነው የሚያምነው። ጌታችን ኢየሱስ ክርስቶስ አምልኮን ይቀበል እንደነበረ ሌላ ክፍልም ከፍተን ማሳየት እንችላለን ከዲያሎጉስ ትራይፎ ጋር ራሱ ኦኬ ክራይስት ወርሺፕ እንደሚደረግ ኦኬ እሱ ራሱ ወርሺፕ እንደሚያደርገው ማንን ጌታችን ኢየሱስን ሰማዕቱ ዩስጢኖስ። ስለዚህ ሌላ ቦታ ሄደን ከወልድ ያነሰ ነው ኦፍ ኮርስ ብሎ ተናግሯል። ከአብ ያነሰ ነው ብሎ ሲናገር ከምን አንፃር ነው የተናገረው ነው? ልደት እንኳን ሰማዕቱ ዩስጢኖስ እኮ አይደለም ጌታችን ኢየሱስ እኮ አብ ከኔ ይበልጣል ብሎ ይለ እንዴ? ከምን አንፃር ነው የተናገረው ብለን እኮ ነው መጠየቅ ያለብን። ከመላእክት በጥቂቱ አሳነሰው ይለለን ኤግዛክትሊ ኤግዛክትሊ። ስለዚህ ወንድማችን ይዲዲያ ምንድነው ኮንቴክስት ማተርስ የሆነ ሰማዕቱ ዩስጢኖስ እንዲህ የሆነ ቦታ ብሏል እንዲህ ብሏል ሳይሆን ሙሉ የሰማዕቱ ዩስጢኖስን ትምህርት ማንበብ ያስፈልጋል። የሥላሴ አማኝ እንደሆነ እናውቃለን። ክርስቶስን ያመልክ እንደነበረ ክርስቶስ የእግዚአብሔር ልጅ እንደሆነ ያምን ነበረ ኦኬ መንፈስ ቅዱስን የሚያመልክ እንደነበረ እናውቃለን። ስለዚህ ከዚህ አንፃር እንነሳና ሌላ ቦታ ምን ለማለት ፈልጎ ነው የሚለውን ነገር በኮንቴክስት ነው መንፈታው እንጂ እንዲይዘን ከኒቂያ በፊት የነበሩ አባቶች ጭራሽ የሥላሴ አማኝ የማይመስሉኝም ብለ ፔጅ ላይ ፖስት ማድረግ ይሄ በጣም እኔ ስላዘንኩ ነው ባይዘው በዛቱ መጀመሪያ ላይ የሚያወራው ወንድማችን በጣም እኔ ስላዘንኩ ነውና ክርስቲያን ብሎ ክሌም ከሚያረጋ ካል እንደዚህ አይነት ጽሁፎች ልክም አይደሉም ለማለት ያክል እንደዚህ ያቀጥል እንዴ ከኒቂያ በፊት ከነበሩ ጎርጎሪዮስ ገባሬ ታምራት ሳዘ ወንደር ወርከር እሱን ከፍተን እናሳየው ሜቢ ከፈለገ ኢዲዲ እሱ ከሥላሴ በፊት የነበሩ አባት ከኒቂያ እንዴ ጎርጎሪዮስ ኢቭን ዲክላሬሽኑ በራሱ እኮ the same with the Nicene declaration by the እናሳይ ኢዲዲያ አው የኢራኒ አሳየው እኔ የኢራኒስን አዘጋጀዋለሁ አንተ የጎርጎሪዮስ ወንደር ወርከርን አሳየው እስኪ ጋዲ ጀስቲን ማርቲር አናዘር ጋድ ሲል ምን እያለ ነው? አናዘር ጋድ ሲል ከፐርሰን አንፃር እስኪ አውጣውና አሳይ። እሱ ነው ምን እያለ ነው? ሻንተ እኔ እኮ የሰማዕቱ ዩስጢኖስን እኮ አውጥቼ አሳየው አይደል? ጋዲስ አሳየን። አናዘር ጋድ ሲል ከፐርሰን አንፃር እንደሆነ አሳየን እስኪ። ቆይ እሺ ችግር የለውም። እኔ እሱ ነው መረዳት ያስፈልጋል ያልኩ። አሁን ከፍቼ ያሳየው ክለ ሰማዕቱ ዩስጢኖስ የሥላሴ አማኝ እንደሆነ ያሳያል አያሳየም? ሥላሴ እንደሚያመልክ ሶስቱን አካል ማምለክ እኮ አይደለም ጋዲስ። አንተ እኮ ያልተረዳኸው ቆይ እሱ እኮ እኛ የሥላሴ ቆይ ተረጋጋ። እኛ የሥላሴ ይሰማ ቆይ ወዴትም አትሄድም። አሁን እዚሁ ጋር ወንድም በሁለት ጋዲስ እኔ እኮ ያልወጣሁት እንትን ነው አክብሬ ነው። ወንድማችን መውጣት ትችላለህ ባይዘው ወይ ወጣ አልወጣ እኛ ላይ ምንም ማተር አያደርግም። መውጣት ትችላለህ። ምንም ሲጀመር አንተ የሥላሴ አማኝ ነኝ ስትል ቆይ አንድ ነገር ልጠይቅህ። የሥላሴ አማኝ ነኝ ስትል አቦል ምን ሆነ ነው? አረ ወንድማችን ምን ሆነ ነው ራስህ እንዴ? በጌታ ስም አንዲ ጻጣኝ የሰማሁት ዝም ብዬ የሰማው እንዳወራ ነው። እኔ የቀረበው ማስረጃ ላይ
የቀረበው ማስረጃ ላይ አብ ወልድ መንፈስ ቅዱስ የሥላሴ አማኝ አስወራ ከማቴዎስ መጀመሪያ ይሄ ልጅ አያለ ሰው ማስረጃ ሲቀርብ በቃ የሆነ የመነጫነጭ አይነት ስፒሪት ማሳየት ጀመረ። ደቂቃ ቆይ ልስጣችሁና ሳላወራ እኮ ምንም እኮ የዲዲያ ሙግቱ አንድ ሊፈርስ ስለሆነ ማለት ነው። የዲዲያ አይ በቃ ኖ ቆይ በጣም ብዙ ዳር እያደረግህ ነው ለመውጣት እና እኛ ደግሞ በጣም ሆልድ እያደረግን ነው እንዳትወጣ። ምክንያቶች እየፈለግክ ነው አንተ ለመውጣት፣ እኛ ደግሞ እንዳትወጣ ስለፈለግን። ምክንያቱም የሥላሴ ትምህርት በጣም ቤዚክ ትምህርታችን ነውና በእሱ ላይ የምንቀልድ ሰዎች አይደለንም። ጊዜ ሰተን እናወራለን። አሁን ጋዲ ባነሳው ሀሳብ ላይ ደቂቃ እያዝልህና ደቂቃ ለአንተም ልስጥ ለጋዲም ልስጠው። ማስረጃህን እያሳየ ተነጋገር። ጋዲም ያሳያል። ችግር የለውም። ለደትዬ እኔ እኮ ችግር የለውም። እኔ እኮ ደቂቃ አንድ ደቂቃ ካወራሁ ይበቃኛል እኮ። አንድ ያዳምጠውና ከዛ በኋላ ለአንተም ደግሞ ድሉ እሰጥሃለሁ። አይ እኔ አሁን ቀላል እኮ ነው። በቃ ጀስቲን ማርቲር ኢየሱስ ሌላ አምላክ ነው፣ ሌላ አምላክ ብቻ ሳይሆን ሁለተኛ ደረጃ ነው ያለው ለምን እንደሆነ ያስረዳ። በቃ ጋዲስ ሲምፕል ሚዩት አደርግ። ጋዲ ይቀጥላል። ሚዩት አድርገው። እሺ ጋይስ አሁንም በደንብ ስሙኝ። ምንድነው እንኳን የአባቶችን ትምህርት አይደለም መጽሐፍ ቅዱስንም ኮንቴክስት ማተርስ ቴክስት ብቻ አይደለም። ስሙኝ። ለምሳሌ ቅድም መጽሐፍ ቅዱስን አንድ ያሳየናችሁ ነገር አለ አይደል ጋይስ? አሁን ከፍተን ያሳየናችሁ ማቴሪያል ላይ ሰማዕቱ ዮስጢኖስ የምን አማኝ ነው? የሥላሴ አማኝ ነው። በቃ ወደዚህ ወደዛ የማናደርገው ነገር የምን አማኝ ነው? የሥላሴ አማኝ ነው። የአብ የወልድ የመንፈስ ቅዱስ አማኝ ነው። አማኝ መሆን ብቻ ሳይሆን የሚያመልከው ራሱ አብ ወልድ መንፈስ ቅዱስን ነው። አብ ወልድ መንፈስ ቅዱስን ያመልካል። አሁን ከፍቼ ፈርስት አፖሎጂ ቻፕተር 6 ላይ አሳይቻቸዋል። ሌላም ቦታ ሄደን ስንመለከት ሰማዕቱ ዮስጢኖስ እምነቱን ማወቅ ያስፈልጋል። ኦኬ እምነቱን ማወቅ ያስፈልጋል። ሌላ ቦታ ሄደን ስንመለከት ሰማዕቱ ዮስጢኖስ ወልድ የአብ ልጅ እንደሆነ ከዛም ባለፈ ደግሞ ወርሺፕን እንደሚቀበል እሱ ራሱ ሰማዕቱ ዮስጢኖስ ራሱ መልሶ እንደሚያመልከው ይናገራል። ኦኬ ምን እንደሚያደርግ መልሶ እንደሚያመልከው። ስለዚህ ሰማዕቱ ዮስጢኖስ የሥላሴ አማኝ ነው። ከክርስቶስ ጋር በተገናኘ ደግሞ ክርስቶስ ኢየሱስን የሚያመልክ ነው። ይሄንን ከያዝም በኋላ ለምንድነው ሰማዕቱ ዮስጢኖስ ኦኬ ያነሰ ከአብ ያነሰ ያለ ከተባለ መጽሐፍ ቅዱስም ላይ እኮ ጌታችን ኢየሱስ አብ ከኔ ይበልጣል ብሎ ተናግሯል። ከምን አንጻር ተናገረ? ለምንድነው እንደዛ ያለው ብለን እንፈታለን። ኦኬ ከምን አንጻር ነው የተናገረው? ይሄንንም የተናገረበት ሰማዕቱ ዮስጢኖስ ከተባለ አብ አምቢጋትን ነው። ኦኬ አብ ኦኬ ወልድ ምንድነው? ከአብ የተወለደ ነው። አብ ምንድነው? የማይወለድ ነው። አምቢጋትን ጋር ነው። ኦኬ ወልድ ደግሞ ቢጋትን ጋር ነው። ከዛ ባለፈ ወልድ ስጋ ከመልበሱ አንጻር ሰማዕቱ ዮስጢኖስ እንዲህ ብሎ ተናግሯል። እንደዛ ካልሆነ ወይ ሰማዕቱ ዮስጢኖስ አሁን ወንድማችን ይዲዲያ በሚል መልኩ በዚህ መልኩ ነው የምንመልሰው። ባይዘው ኦኬ ወንድማችን ይዲዲያ እንደዛ ካለ ሰማዕቱ ዮስጢኖስ እንግዲህ ወይ የሥላሴ አማኝ መሆኑን ክርስቶስ ኢየሱስን እንደሚያመልክ ከተናገረ በኋላ ግን ጌታችን ኢየሱስ ስለ ክርስቶስ እናወራ አምላክም ሰው እንደመሆኑ ስጋ ከመልበሱ አንጻር የተናገራቸውን ነገሮች ይዘን እንደዛ ማለት። ሁለተኛ ሌላ አምላክ ያለበትን ቦታ እስቲ ምን ላይ ነው ነገረኛ? ከፍቼ ሊው ኮንቴክስቱን ብናነበው ደስ ይለኛል። ይዲዲያ ይላውጡ አሁን ኮንቴክስቱን ሳታየው ነው የነገርከኝ እስካሁን አይደለም። አይ እኔ በአባቶቼ ስለምተማመን ነው። ችግር የለውም። ቦታውን ነገረኝና አውጥተን እናንብበው አብረን። ጋዲ እስከዛ ቦታው እየወጣ አንድ ቅድም ያሰመርንበት አንድ ነገር አለ። የአንድን አባት ትምህርት ሲታይ ከተሟላ እዛ ነገር ላይ ከጻፋቸው ጽሁፎች ወይም ካስተማራቸው ትምህርቶች አንጻር እንጂ አንድ ነገር ላይ ብቻ ቆመን እሱ የሚያምነው እንዲህ ነው ብለን ጀጃ እናደርገውም። ይሄ መሰረታዊ ጉዳይ ነው። ታስታውሳለህ ጋዲ የሆነ ጊዜ ከአንዱ ጋር ስንወያይ ጥምቀት አያድንም ብሎ ከሌ እንዲህ ያስተምሯል ብሎ አሁን ተረስቶኛል ያን አባት ብቻ። ከዛ እሺ ማስረጃ ሲባል እምነት ያድናል ያለበትን ጠቀሰ። ያ አባት በሌላ ስፍራ ላይ ጥምቀት ያድናል ዳግም ልጅነትን ይሰጣል ብሎ አስተምሮ ነበር። ስለዚህ ምን አደረገ? አንዱ ላይ ባለው ጽሁፉ ላይ ተመስርቶ ያን አባት እንዲህ ነው የሚያምነው ብሎ ወስኖት ነበርና ያኛው ጽሁፍ ሲመጣ እምነትም ጥምቀትም ለድነት እንደሆነ ያምናል የሚል የተሟላ ትምህርቱን ማየት እንችላለን። ለማንኛውም አሁን ከተነሳው ጋር ተያይዞ ምንድነው ለመንፈስ ቅዱስ የተነገረ ነገር አለ አይደል? ጌታ ኢየሱስ ክርስቶስ የተናገረው ሌላ አጽናኝ ይለዋል መንፈስ ቅዱስን። ሌላ አጽናኝ ማለቱ አብና ወልድ አያጽናኑም ወይም ደግሞ ሌላ አጽናኝ መባሉ እነሱን የበላይ ወይ የበታች ማድረጉ ነው ወይ የሚለውንም በዛው እናየዋለን ማለት ነው ይሄኛው ጽሁፍ ከወጣ በኋላ።
ጥንቃቄ ይፈልጋል። የአባቶች ትምህርት ላይ ዮባ እንዳልከው ጥንቃቄ ይፈልጋል። ለምሳሌ ከስላሴ አንጻር ከሆነ ሸውረር ያለ ነገር ምልከት ያላቸው ነበሩ። በእኛ ቤተክርስቲያን ቅዱስ አይባሉ። ለምሳሌ ጠርጡለስ ሸውረር ያለ ነገር አለው ከወልድ ጋር በተገናኘ ራሱ። ኦኬ እኛ እኮ ችግር ያለባቸው ነገሮች ግን ዩስጢኖስ ላይ ሰማዕቱ ዩስጢኖስን እንደዛ ብሎ እንትን ማለት ልክ ነው ብዬ አላስብም እኔ። ኦኬ ልክ ነው ብዬ አላስብም። ለምሳሌ ጠርጡለስ፣ አርጌንስ ሸውረር ያለ ነገር ምልከት አላቸው። ኦር የጻፏቸው ጽሁፎች አሉ። ኦኬ እና ከዛ አንጻር ነው ወንድማችን ይዲዳሽ ሌላ አምላክ ያለበትን እስኪያወጣ ድረስ እንጠብቀዋለን። እኛ ሌሎችን ማስረጃዎች ከኒቂያ በፊት ደግሞ በስርዓት አባቶች እንግዲህ ምን ያምኑ እንደነበር ማሳየት ስላለብን ዲያሎግ ዊዝ ትራይፎ 56 እሺ ዲያሎግ ዊዝ ትራይፎ 56 እሺ አንዴ ቆይ ከሁሉም ሰው ጋር ስክሪን ላይ አድርጌ እንትን ከምለው አንዴ እዚሁ ጋር ሌዮና ራፍ ላይ አንተ የምትልበት ቦታ እሺ እሺ 56 የሚለው God who appeared to Moses is distinguished from God the Father ነው አለ ራሱ የሚለው ይዲዲያ ለሙሴ የተገለጠው አምላክ አብ አይደለም እያለ ነው አይደል? እሺ ችግር የለውም ሙሉ እና በጣም ረጅም ነው። የትኛውን ክፍል ልክፈተው? በጣም ረጅም ነው። አሁን ባኪን ፎርዛቸው ፊት ለፊት ላይ ነው ያለው። ላውጣው? መጀመሪያው ላይ ነው። ከፍ አድርገኝ እኔ። እሺ ርዕሱን እንዳትረሱት ጋይስ። ርዕስ ማተር ያደርጋል። ባይዘው God who appeared to Moses is distinguished from God the Father። ማርቲን ነው እንደሰጠው ማን የሰጠው? ችግር የለውም እሱ ያከራከራል። ርዕሱ አለ ጀስቲን ማርቲን ጽሑፉ ላይ። አይ ኮንተንቱን አይተው እኮ ነው ዋናው መግለጽ የፈለገውን ሐሳብ ምን ማለት ነው የሚለውን ነገር ኮንተንቱን አይተው ነው። በቃ ይሄው አንብበው። እሺ የትኛው ነው? የትኛው ፓርት? እሺ ይሄው ቃልሙ ይላ አናዘር ጀስቲን። እሺ ችግር የለውም እና አንብበው። እኔም ይሄው ከፍቼዋለሁ። እሺ ስክሪን ደብዘዝ ያለ ስለሆነ እንደዚህ ይላልሽ። Justin ምን ይላል? I shall attempt to persuade you, since you have understood the scriptures of the truth, what I say, that there is and that there is said to be another God and Lord subject to the maker of all things, who is also called an angel, because he announces to men whatsoever the maker of all things, above whom there is no other God, wish to announce to them. አሜን እኮ ነው ዲዲያ ታዲያ። አረ ከፍተን እናሳይ ወንድማችን ወደ አሜን እኮ ነው። ይሄ እኮ ስለ እንትን ነው የሚያወራው፣ ስለ ፐርሰን ነው እያወራ ያለው። ራሱን እንዳትረሳ ያልኩት ስማኝ በደንብ ቆይ ስማኝ አንዴ በደንብ ስማኝ ቆይ ምን ታች ያላችሁ እሺ ቆይ ልመጣልህ እኮ ነው ላብራራልህ በጣም ቴክስቱ ግልጽ ስለሆነ ማለት ነው ስሙኝ God who appeared to Moses is distinguished from God the Father የተለየ ነው ይላል በምንድን የተለየው ከተባለ አብ አይደለም ለሙሴ ቡሽ ውስጥ የተገለጠለት ኦኬ ወይ ደግሞ ለሙሴ የተገለጠለት አምላክ ይልና እዚህ ጋር እንምጣው ይሄው አሁን ይዲዲያ እያለ ያለው ክፍል ጋር ይሄ ነው እዚህ ጋር እያወራ ያለው ስለ አንጌሎስ ሲወስ ነው አይደል? ስለ ኤንጀል ኦፍ ዘ ሎርድ ነው አይደል እያወራ ያለው ይዲዳ ስለ አንጌሎስ ሲወስ ነው አይደለም እዚህ ጋር እያወራ ያለው ኢየሱስ ምንድነው የምትለኝ ምንድነው ላለመረዳት ነው ወንድማችን I shall attempt to persuade you ከሚለው ጀምረ ተርጉሞ to persuade you since you have ችግር የለውም ወንድማችን በጣም ግልጽ ቴክስት ነው I shall attempt to persuade you since you have understood the scriptures መጽሐፍትን ስለተረዳ ላሳምን እሞክራለሁ of the truth ስለ እውነቱ of what I say okay that there is and that there is said to be other all things ሌላ አምላክና ጌታ አለ ኖ ዓለማትን ለፈጠረ ምን ያደረገ subject to the maker of all things ከምን አንፃር ነው subject ያለው የሚለውን ምን ማለት ነው በአማርኛ ተርጉሞ እሱን እኮ ነው የሚገዛ ማለት እኮ ነው ይገዛ ሌላ አምላክ አለን ያለው ወይ እሱን እኮ ነው ምን ለማለት ፈልጎ ነው የሚለውን እናብራራ አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉ አንተ አታብራራ ዝም ተርጉም ጋዲሳ ለምን ታብራራለህ ሊያዝ ልክ ሲል ደግሞ እንትን የሚለው ነገር አለ እስቲ ተረጋጋው አንተ ኩነት የቲያስኮ ጋዲሳ አረስማ አሁን እዚህ ጋር ጋድ ኤንድ ሎርድ የተባለው ክርስቶስ ነው ኢየሱስ አይደለም ክርስቶስ ነው አይደለም ሎጎስ ነው ሌላ ስለወልድ ነው አምላክና ጌታ አለ ነው ዓለምን ለፈጠረው አምላክ ስማኝ ታዲያ ተረጋጋ ስማኝ ይሄ በጣም ግልጽ የሆነ ቴክስት ነው ላብራራለሁ
ወንድማችን ተርጉሞ በአማርኛ ምንም ማብራራት አይጠበቅብህም። እቺ ሰው ልደትሻ ሩድ እየሆነች ነው። በቃ ለምን ወዴት የት ሊይዘው እንደሆነ እየገባው ስለሆነ መንጫጫት ጀመረ። እይዛለሁ ባይዘው ዊዝ ዩ ቴክስት ላይ ዲዲያ እግዚአብሔር ምስክሬ ነው የምልህ። ይሄው እንዲህ ጋዲሳ በእውነት አንተ ራሱ ለህሊና ታመን ጋዲሳ በእውነት ለህሊና በጣም ለህሊና ታማኝ ነኝ ወንድማችን። ስማኝሽ ሚዩት አድርገህ ስማ። በአማርኛ ብቻ ተርጉም አታበራራ። ይሄ ሰውዬ ጤና የለውም እንዴ? ጌታ ኢየሱስ ከምን አንጻር ነው እየተባለ ያለው ከተባለ ጋይስ ከፐርሰን አንጻር ነው። አሁንም እናገራለሁ ሌላ አናዘር ጋድ እያለ ያለው ከፐርሰን አንጻር ነው እንጂ ሌላ አምላክ ነው ወይ ደግሞ እኛ ክርስቲያኖች ለምሳሌ 2 እና 3 አምላክን እንደምናመልክ እንደዛ እያለ አይደለም። ለምንድን ነው ከተባለ ጸሐፊው ራሱ እኮ ይሄንን ርዕስ ሲሰጥ ልደት እያያችሁ ነው። ለሙሴ የተገለጠው አምላክ is distinguished from God the Father ይላል። ከአብ የተለየ ነው። አብ ለሙሴ አልተገለጠም ነው እያለ ያለው። በብሉይ ኪዳንም ለሙሴ ይገለጥ የነበረው ማን ነው? እግዚአብሔር ወልድ ነው። ለሱ ደግሞ ማስረጃ ምን አድርጎ ያመጣል? እሺ another God and Lord subject maker okay of all things ካለ በኋላ who is called also called an angel አንጌሎሲዮስ የሚባለው ይሄ ነው። በብሉይ ኪዳን ኦኬ እግዚአብሔር መልአክ እየተባለ የሚጠራው እግዚአብሔር ወልድ አለ። በብሉይ ኪዳን እግዚአብሔር ወልድ እግዚአብሔር መልአክ እየተባለ ይጠራ ነበር። በዛ በኩል ይገለጥ ነበር። who is also called an angel እያለ ነው። ስለዚህ እዚህ ጋር እየተናገረ ያለው ሰማቴዎስጢኖስ ከምን አንጻር ነው ሌላ አምላክ የተባለው ከተባለ ከአብ ሌላ በምን በፐርሰን ኦኬ ለሙሴ የተገለጠው እሱ አይደለም ነው። በቃ ይሄ እኮ ምንም ተቀበል እንግዲህ ወተት ነጭ ነው ካላሉ ማይገባ ከሆነ ወንድማችን እንግዲህ ጌታ ይርዳ። ቆይ ጋዲሳ በበሻሸቅ አይደለም እዚህ ጋር እኮ because there is no ቆይ የሚት አድርጌያለሁ። በቃ በጣም ግልጽ ቴክስት ስለሆነ ቆይ እዚህ ሊያዘ በቃ ምን አይነት ሰው ነው? who is also called an angel guys ተመልከቱ እንዴ ሰማቴዎስጢኖስ አንድ ቴክስት ላይ ራሱ እየተሳሳተ ነው እንዴ ተመልከቱ። because he announces to men whatsoever the maker of all things ኦኬ ስለ አብ የነገርኳችሁ እያለ ጌታ ነው አብን የገለጠልን። above whom there is no other god በቃ ሌላ አምላክ የለም ይላል እኮ በቃ እና ይሄ ምን እንደው ይሄ ምንም ከባድ ሆኖም አይደለምና ይገዛል የተባለው ደግሞ ከምን አንጻር ነው ከተባለው ኦፍ ኮርስ ግልጽ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ እኮ ሁሉ ከተገዙለት በኋላ ግን ሁሉ ላስገዛለት ይገዛል ይላል። ምን ለማለት ፈልገው ነው ብለን እንፈታለን። መጽሐፍ ቅዱስ ላይ ያሉ ቃላቶችን ጳውሎስ የተጠቀመውን ቃል ሰማቴዎስጢኖስ ሲጠቀመው ሌላ ነገር ለምን እናስመስለዋለን? ሳብጀክት የሚለውን ቃል ብትመለከት ከምን አንጻር ነው የጻፈው የሚለው መረዳት ያስፈልጋል። ነገር ግን አሁን የገባችሁ ሰዎችም ካላችሁ መረዳት ያለባችሁ ሰማቴዎስጢኖስ የሥላሴ አማኝ ነው። አብ ወልድ መንፈስ ቅዱስን ነው የሚያመልከው። ኦኬ ከክርስቶስ ኢየሱስ ጋር ከጌታችን ኢየሱስ ጋር ቀጥታ ኢየሱስ ክርስቶስን እሱ ራሱ እንደሚያመልከው ተናግሯል። በቃ ሌላ አምላክ ሆኖ አይደለም። እዚህ ጋርም ደግሞ ሌላ አምላክ እያለ አናዘር ጋድ እያለ የተናገረው ከምን አንጻር ነው ከተባለ ለሙሴ የተገለጠው አምላክ ኦኬ ያ አምላክ አብ ሳይሆን ኦኬ ያ ኤንጅል ኦኬ አንጌሎሲዮስ የሚባለው ወይ ደግሞ መልአከ ያህዌ የሚባለው ያ አካል መሆኑን ለማሳየት ነው። ከዛ አንጻር ነውና ይሄ በጣም ግልጽ ነው ቴክስቱ። እግዚአብሔር በሚያውቀው መረዳት ካልፈለገ ግን ጌታ ይርዳ ወንድማችን። እሺ ጋዲሳ ነገርየው ጀስቲን ማርቲር ቢል ኖሮ ጋዲሳ ማብራራት አይጠበቅበትም ነበር። ጋዲሳ ምን አይነት ስትራቴጂ ነው የተጠቀመው? ኖ እዛ ጋር ጀስቲን ማርቲር እንዲህ ስላለ እዚህ ጋር እንዲህ ማለት አይችልም የሚል ሎጂክ ነው። ለምን እዚህ ጋር እንዲህ ስላለ እዛ ጋር ያለው እንደዛ ይልም ብለህ ወደ ኋላ ለምን አተረጉሙ? ጀስቲን ማርቲር ያለው ይሄኛው አብን ማለት ነው። አብን ምን አለው? ብቻውን ነው እሱ ይሄ አብን ማለት ነው ካለ በኋላ ከሱ ጋር ደግሞ አብሮ ሌላ አምላክ አለ። እሱ ደግሞ ይሄ ዓለምን ለፈጠረው አካል የሚገዛ ነው ብሎ ነው ያስቀምጠው። በቃ ግልጽ ነው። ይሄ አምላክ ሌላ አምላክ ያልኳችሁ ይገዛል። ለምን? ግልጽ ነው። ጀስቲን ማርቲር ሚድል ፕላቶኒስት ፈላስፋ ነው። ሚድል ፕላቶኒስት ደግሞ ከክርስትና በፊት ሎጎስን የሚያውቀዋል። አብን ሎጎስ ግን እኩል አያደርግም። ሚድል ፕላቶኒስት ፍልስፍና ጀስቲን ማርቲር ምንም ሳይለይ ምን ይላል? ሌላ አምላክ አለ ከዚህ ከአንዱ ውጪ፣ እሱ ሲባል ለአንዱ ይገዛል ብሎ አስቀመጠ። በቃ ለምንድን ነው ምድር ላይ እንደመጣ እግዚአብሔር ፕሩፍ ማድረግ የተጠበቀበት? ጀስቲን ማርቲር ምድር ላይ አይመጣም፣ ይሄ አንዱ አምላክ ምድር ላይ አይመጣም፣ ኮሚኒኬት አያደርግም፣ ሩቅ ነው ያለው። ይሄ ወደዚህ ዓለም የሚገባው ግን ከዛ አካል ወጥቶ የሚመጣ አካል ነው ብሎ ነው በቃ ጀስቲን ማርቲር። እሱም ለምን ሌላ አምላክ አይሆንም? ይገዛለታል ለዛኛው። ይሄ ስላሴ እምነት ነው በምንም ታምር
አንድ ጥያቄ እሺ እዚሁ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉን ካስገዛለት በኋላ ይገዛለታል ሲባል ክርስቶስ ለአብ ነው አይደል የተነገረው? ምን ነው ምን ማለት ነው? እኔ ከጀስቲን ማርቲር ጋር ምን ያገናኘዋል? ምን ለማለት ነው? ጳውሎስ ይገዛል የሚለውን ቃል ተጠቅሟል። አሁን ትፈታታለህ። ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉ ላስገዛለት ይገዛል ሲል ጀስቲን ማርቲር ጠቅሶታል። እሱን ክፈል ይሄን አላዛርጋችሁ አያርን ችግሩ ነው። ጳውሎስ የተጠቀመውን ቃል ጀስቲን ማርቲር ሲጠቀመው አባቶችን ክሬዲት ለማሳጣት እንዲሁ ዝም ብለህ ትፍጨረጨራለህ ማስረጃ ሳይኖር እንደዚህ እየተባለ ማለት ነው። ጳውሎስ ጋዲሳ ገና እንደዚህ ላይ ነገና እንዲመሳሳት አይ ችግር የለውም። ጋዲሳ እያልክ አታባብለኝ። ጳውሎስ ምን ማለት ነው? ሁሉ ላስገዛለት ይገዛል። እኔ አላብራራም። እሱን ስለ ጀስቲን ማርቲር ነው እየተያየ አይ አይደል? ይኸው ምን አይነት ወጥመድ ውስጥ ልገባ እንደሆነ ኢዲዲያ ጥሩ ነው። ወጥመድ ውስጥ ልገባ ስትል ይታወቃል ወንድማችን። እና ጋይስ የሰማችሁትን ነገር ያዙ። ወንድማችን ምንም እንደው ይቅርታ አድርጉልኝና ኢዲዲያ የሃይማኖት ፖለቲካ እኮ በቃ ያለ ነው ከጥንትም ጀምሮ እረዳለሁ። ችግር የለውም። ግን ኢዲዲያ ከይቅርታ ጋር ስላሴን ክደኸው ነው ወይስ አዲስ ትምህርት ይዘመተን? ኢዲዲያ አባቶች ጋር አቅ ነበር አባቶች ጋር የለም ስላሴ። ስለዚህ ስላሴ የሚባል ሐሳቡም የለም ነው እያልክ ያለው አይደል ኢዲዲያ? አረ እንደዛ አይደለም። አሁን እኮ ጋዲሳ አልገባውም ገና። ጋዲሳ ጋር አትሂድ። አሁን ጋዲሳ ጋር አትሂድ። አሁን ጀለስ እንዲህ ባወራ ቁጥር የተጨመቀው መጨመቅ ረስቶ ማስረጃ አቅርብ ሲባል አልፈታም አላብራራም እያለ አውዱ በግልጽ ተቀምጦ ሰማዕቱ ዩስጢኖስ በቃ የሚሰማው ሰው ይውሰድ። ኦኬ ኢዲዲያ አሁን እኔ እናንተም እኔ ማማት ላይ ስለ አረ ደስ አይለኝም። ለምን ይለኛል? እግዚአብሔር ይመስገን። እንደዚህ የመናፍቁ ቤተክርስቲያን እኮ የዚህ መስራች አባቶች እኮ ቅዱስ አትላቸው። ለምሳሌ ቆይ አንዴ ናትሻ ቆይ። አሁንም ሌላ ውሸት እያወራ ነው። ስላሴ መስራቾች አባቶችን ቅዱስ አትላቸው። ለምሳሌ ተርቱሊያን የስላሴ መስራች ወይስ ቴዎፊሎስ ኦፍ አንቲዮክ ነው? ኧረ በስመ ቴዎፊሎስ ኦፍ አንቲዮክ በጣም በስሱ ነው የተናገረው። እንዳለ ያስፋፋው ማን ነው? ቀድሞ ትሪኒቲ የሚለውን ቃል የተጠቀመው ተርቱሊያን ነው ቴዎፊሎስ ኦፍ አንቲዮክ ነው? በአሁን ባለው ስላሴ መልክ ተርቱሊያን ነው አይደለም። ቃሉን የተጠቀመው ለመጀመሪያ ጊዜ ማን ነው? ቃሉ ምንም ማተር አያደርግም። ዴፊኒሽን ነው ማተር የሚያደርገው። ማን የተጠቀመው? ወንድማችን ጥያቄው ግልጽ ነው። ቃሉ ማተር አያደርግም። ተርቱሊያን ነው ዴፊኒሽን የሰጠው። አይ ልጅ ዝም ብሎ ነው እንደው ጌታ አሁን ይሄ እንትኑ ምንድነው? ስህተትን ላለመቀበል ምክንያት እንዳይሆን ፈራው። ይዲዲያ በፊት በዚህ ስለማላውቀው አሁን መጀመሪያ ላይ ይለን የነበረው እንደገባ ስትለን የነበረው የአባቶችን ትምህርት እያነበብክ አንዳንድ ድምዳሜዎች ላይ ምንድነው እንዲህ ነው ማለት እንደከበደ ምናምን ስታወራ የምር አሳዝነኸኛል። ይሄን ስለ የምሬን ነው። እና ልልህ የምፈልገው ነገር ምንድነው የአባቶችን ትምህርት ስታነብ በተቻለ መጠን በቤተክርስቲያን ማዕቀፍ ሆነ ነው ማንበብ ያለብህ ብዬ ማስበው። በቀደምት የቤተክርስቲያን ታሪክ ውስጥ ባለው በመሳሰሉት ነገሮች እና አንዳንድ ጊዜ ንባብ ሰፋ ተደርጎ ካልታየ ወደ ስህተት ሁሉ ሊያመራ ስለሚችል ማለት ነውና ትንሽ ጊዜ ወስደ ለራስ ምናምን ብታይ ደስ ይለኛል። ኢዲዲያ መጀመሪያ ላይ ስትል ከነበረው አንፃር ማለት ነው። አሁን ላይ ከተደረሰበት ሳይሆን መጀመሪያ ስናወራ ያወራህበት መንገድ ስለነበረ እና ከዛ አንፃር እኔ ትንሽ ቆም ብለህ ነገሮችን ብታይ ትንሽ ተረጋግተህ አባቶችንም ትምህርት ብትጠይቅም ብታይም ጥሩ ነው ብዬ አስባለሁ። ታነባለህ፣ በጣም ጎበዝ ነህ፣ በርታ፣ እግዚአብሔር ይርዳ። ግን ስህተቶች እንዳሉ ነው የማየውና እነዚህ ስህተቶች ደግሞ ቀላል አይደሉም። እንትናቸውም ውጤታቸው ራሱ ቀላል አይሆንም። የምር በጣም ከባድ ውጤት ሊሆን ይችላል። እግዚአብሔርን እስከ መጋድ የሚደርሱ ሰዎች ዝም ብለው ከሜዳ ተነስተው አይደለም። የንባብ እይታቸው መንገዱን የለቀቀ ሆኖ ሃይማኖታዊ የሆነ ትምህርት በፍልስፍና ካልዳኘ ነው ብለው ነው አጉል ነገር ውስጥ የሚገቡትና አንተ እንደዛ ነህ እንደዚህ ነህ ለማለት ሳይሆን እነዛን ለማለት ያክል ነው። ግን ይዲዲያ ወንድሜ ትንሽ ጊዜ ወስደህ ብታይ ደስ ይለኛል። እንደ ወንድማዊ ሐሳብ እንደዛ ይሻላል። አሁን በቃ ኤዲምኮ ሐሳብ እሱ ነው አለ። ቀደምም ነግሬ ነበር ሲጀምር አባቶች አሁን በኔ እይታ ይሄ አባት ትክክል ነው፣ ይሄ አባት ልክ አይደለም የምለው አባት የለኝም። በአሁን ሰዓት አርሊ ክርስቲያኒቲ ነው ሳይ በቃ ፖለቲካ ነው። ይሄ አንዷ ቤተክርስቲያን የሚባለው ጉዳይ ፖለቲካ ነው፣ የፖለቲካ ጉዳይ ነው እንጂ አባት ራሱ የለህም። ይዲ ከይቅርታ ጋር አባት ራሱ የለህም።
ያነሳው አባት እኮ ስላሴን ካደ ትላለህ። እዛ ጋር ደግሞ ስላሴ ሐሳቡ አለ እኮ ስላሴን አምልኳል እኮ አምኗል እኮ እያልን እኮ ነው ያለ ነው። እንደሱ አይደለም የኔ ሐሳብ እኮ አንድ በቃ አንድ ችግር ደቂቃ የለውም። ባወራ በዚህ ትረዳ። እንትን ይበል ይዲዲያ የምትናገራቸው ነገሮች ያው እኛ የምንቀበላቸው አይደሉም እና ያው ሐሳቦች አሁንም ቢመዘዙብህ እዮባ አንተ የደረስክበት እንትን ነው። ፖለቲክስ ነው ያለውን ነገር ግን ስቲል ምንም አሁን ቤታችን ላይ ተቀምጦ አምላካችን ላይ አባቶች ያስተማሩትን ነገር እንዲሁ ዝም ብሎ ሲፈነጭ ዝም ብለን አናየው። ፖለቲካን የመጀመሪያ ቤተክርስቲያን ምናምን ነገር ለምሳሌ ቅዱስ ጎርጎርዮስን ላሳየ በዚህ ብቃ አይ ማስረጃ እናሳየዋለን። ብዙ እናሳየዋለን ለመቀበል ፈቃደኛ ከሆነ። ነገር ግን የቃላት ምን አለ መሰለህ ጋዲ፣ አሁን የተረዳሁት ነገር ያነበባቸው ነገሮች የተወሰነ መጠን በቃ አይምሮን የሆነ ቦታ ይዘውታል እና አሁን አንተ ስትነግረው የሚሄደው ወዴት ነው? በቃ ያችን የያዛትን ነገር ላለመልቀቅ ይሆናል እና እልህ ነገር ውስጥ ከተገባ ማለት ነገርየው ውስጥ እልህ የሚቀላቀልበት ከሆነ መቼም እውነትን አያገኛትም ብዬ ስለምፈራ ነው እና እልህ ውስጥ እንዳትገባ ይዲዲያ በቃ እዚህ ላይ ቢያበቃ ጥሩ ነው። አሁን ፖለቲካ ምናምን ያልከው ትክክል አይደለም፣ ግን አንተ ያየህበት እይታ ነው፣ ስህተት ነው። እሱም ግን እኛም እንድንናገር ስለሚያደርግ እኔ በዚሁ ቢወጣና እልህ እንዳይዝህ ምናምን ስታየው እልህ አንጻር እዮባዬ በጣም እውነት ቴንኪዩ ይሻላል እንደዚህ ብንወያይ። በቃ አይ ቲንክ እኔ ያለኝ መረጃ ካለ ምንም ለማመን ምንም አይከብደኝም። ግን ችግር የለውም። በቃ ጋዲ አሁን እዚህ ነገር ላይ በደንብ ማስረጃዎች ምናምን ጽሁፎች በደንብ ስላሉት በውስጥ ራሱ ብታወራው እንደ ወንድም ጋዲ በጣም ብዙ ሰዎችን የሚረዳ ለብዙ ሰዎች በተለይ አባቶችን ትምህርት የሚሰጥ ነውና ካንተም ጋር ብታወሩ በወንድምነት በደንብ እንደሚረዳ አምናለሁ እና በውስጥ ብታወሩ ይሻላል ብዬ አስባለሁ። አይሻልም ጋዲ? እኔ እንኳን የሚያወራው ነገር ከዚህ በውስጥ አላወራም። ይቅር። አይ ችግር የለውም። ፖለቲክሱን ተው። አምላኬ ላይ እንደዚህ ለመቀለድ ገብተህማ ወንድሜ አልሰማም። እዮባ ነው በትህትና ያወራ። ችግር የለውም። አንድ እንትን ልጠይቅ። ናቲ ያወራል ቀጥሎ። ፖሊካርፕ ወደ ስላሴ ይጸልይ እንደነበር ታውቃለህ? ወደ ቅዱስ ስላሴ ቅዱስ ፖሊካርፕ ፖሊካርፕ ራሱ ቅዱስ ማን ያደርገው? የኔ አባትን እኔ ቫለንቲነስን እንደ አባት እቀበለዋለሁ ብል ለምሳሌ ምንድን ነው ማስረጃ? አንተ ጋዲ አይ በቃ እዮባቶ በቃ ትክክለኛ ማንነቱ ተገለጠ። አሁን በቃ ወዲ ምን አይነት ማይንድ ሴትም ናት ሻወራ በቃ ገና ነው ልጁ ራሱ ጌታ በሚያውቀው ቀጥላስ ለነገሩ የሐሰተኞች መገለጫ ይዲዳ ወንድም አንዴ እንትን እንዳይሆን ነው ቅድም እንዳነሳ ነው እዮባብ እንዳነሳ ወደ ልህ እንዳይሄድ በሚለው በደብ ብናየው ጥሩ ነው እንበል አይሻልህም? እንደዛ ብናደርግ ይሻላል። አንተ መጀመሪያም ራስህ ተናግረሃልና ሰርች እያረኩ ነው ስላልክ እንግዲህ ሰርቹን ቀጥል እንልሃለን ማለት ምንድነው እይታ ላይ ነኝ ፍለጋ ላይ ነኝ ስላልክ አሁንም አንተ እልህ እየያዘ ግራውንድ ባትሰጥ ለአቋም ጥሩ ነው ብዬ አስባለሁ። አሁን ያዘኝ ናት ቆይ ይዲያ የግድ የለ ሐሳብን ነው አንተው ካነሳው ነው እየተነሳው ያለሁት ማለት ነው። አሁን ቅድም ስታነሳ ገና ፍለጋ ላይ ነኝ አይነት ሰርች እያረኩ ነው አነሳህና ደግሞ ልክ የሆነ ነገር እንትን ሲባል አይ እንደዚህ ነው ደግሞ ብለህ ደምድም ከምታደርግ አንተም አትደምድም ሰርች ብታደርግ። አልደመደምኩም እኮ እኔ ግን እንዳለ አባቶች በሙሉ ለእኔ አባቶች ብዬ አልጠራቸውም ነው ያልኩት። ሌሎች ሐዋርያዊ ቅብብሎች ያላቸው ነገር ግን እኛ እንደ ሐሰተኛ የምንቆጥራቸው አባቶች አሉ። ለእኔ ኢራኒያስ እና ፖሊካርፕ ከቫለንቲነስ እና ቴዎደስ ምንም አይለዩብኝም ነው ያልኩት። ቆይ አንዴ ሐሳብን እሺ ገብቶኛል። ቅድም ያቀረብከውን ሐሳብ ቆይ ቅድም ያነሳው ላይ ጋዲያ ሐሳብ ላነሳይ እሺ አይ ስፕሪድ እያደረገ ያለው መርዝ ግን እንደ ቅዱስ ፖሊካርፕ አባት አይባልም። እሺ ቀጥል ናትሻ እሺ ቀጥል። አይደለም ከቫለንቲነስ ምንም ከፍተኛ ስልጣን የለውም። አንተ ዝም ብለህ በቃ ቆይ ዲዲ አንዴ ለኔ እያልክ ስለሆነ ያወራኸው ለአንተ እኮ አሁን ይሁኑልህ አይደለም፣ ግን እንደ ቤተክርስቲያን እንቀበላቸዋለን። አሁን ደግሞ we are not authoritative by the way እኛ ኦቶሪቴቲቭ አይደለንም። አንተና ልክ አይደለም ላለ ማለት ነው። ስለዚህ ለኔ አልቀበልም እሱ ያንተ ጉዳይ ነው የሚሆነው። ስለዚህ ወደ ሌላ ነገሩ እንዳይለጠጥ ቅድም ያነሳው ላይ ለምሳሌ ራሱ ጋዲ ያቀረበው ላይ ምናልባት ሐሳቡን ጋዲ ኮንቴክስት ማተር ያደርጋል በተርም አንነሳም የሚለውን አንስቶ ወደ ተርቱሪያል ሲያመጣልህ ደግሞ እሱም ደግሞ በተርም አይፈታም በኮንቴክስት ብለህ አንተው መልስ አምጥተዋልና ቅድም ያነሳውም ቤሪዝ አናዘርጋድ ብለህ ካፒታል ጂ
ሳብጀክትድ ቱ ዘ ሜከር ኦፍ ኦል ቲንግ የሚለውን ደግሞ ካፒታል ጂ ይጠቀምና እንግዲህ እንግሊዝኛ ትንሽ ትንሽ ለሚገባን ሰው እንኳን እንደ አይነት ተጠቅሞ ሁለት አምላክ ብለህ ልትተረጉመው አትችልም። እንዳየኸው እንትን ካልክ ማለት ኮንቴክስቱን እንኳን ካየ ማለት ነው። ስለዚህ ኢፍ ዘ ኮንቴክስት ዘ ኪንግ ኦፍ ኢንተርፕሬቴሽን ማለት ነው የትርጓሜ ንጉስ የምንለው ኮንቴክስት ነው ካልን ሁሉ ነገር በኮንቴክስቱ ልናይ ይገባል። ሁለተኛ ነገር ግን አንተው ባነሳው ቀድሞ ፍለጋ ላይና ደግሞ ሰርች እያረክ እያነበብክ ከሆነ በሱ ቀጥልበት እና ደግሞ ደምድመህ እንዲህ ነው የሚለውን ነገር ውስጥ አትግባ። እንዳንተ ሳብጀክቲቭሊ ዩካን መብት ነው በነገራችን ላይ ማለት ትችላለህ። እንደ ክርስትና ግን እንኳን ይዲዲያ ይቅርና እኛ እዚህ ያለነው እንኳን ኦቶሪቴቲቭ አይደለንም። ከሌ ቅዱስ ከሌ እንትን ለማለት እኛ አይደለንም። ይሄንን የሚያጸድቀው ሂስቶሪካሊ ብዙ ነገር ታይቶ ብዙ ነገር ታልፎ ነውና ወደዛ ድምዳሜ ከምንገባ ይልቅ ፍለጋው ላይ ብትቀጥልበት ኢንከሬጅ አረጋለሁ። ባትደበድም ጥሩ ነው። ይሄ ደግሞ ካንተም አንፃር ለማለት ፈልጌ ነው። ወደ ሌላው ነገር እየተለጠጠ ባሄድ ማለት ነው። አንተ በተናገርከው ላይ ግን በደንብ አድርገን እንደ ቤተክርስቲያን ሐሳብ መስጠት ግን ግዴታችን ነው ማለት ነው። ከዛ አንፃር ብታየው ጥሩ ነው ብዬ አስባለሁኝ። ይዲዲያ ናትሻ እዚህ ላይ ከዚህ በኋላ እንኳን ምንም አሁን የተናገርከው ላይ እንደው ከመውጣት በፊት ፖሊካርፕ በሁሉም ጥንታውያን አብያተ ክርስቲያናት ቅዱስ ይባላል አይደል? ምን ያደርግልኛል ታዲያ? እኔ ስሙት ጋይስ የሚያወራበት መንገድሽ። ሁለተኛ ምንድነው ያንተ መስፈርት ለቅድስና? እኔ ቅድስና መስፈርት አውጪ ነው አይደለም። ነገር ግን አባቶች ልክ ናቸው ልክ አይደሉም። ቅዱስ የምትለው አባት አለ፣ አንድ አባት አለ። ቅዱስ የምትለው አንድ አባት አለ። ከመጀመሪያው ክፍለ ዘመን ጀምሮ ቅዱስ የምትለው አባት አለ የለም። በቃ እሺ። ስለዚህ ታች ወርደ ታፕ ታደርጋለህ። ገና አንተ ዕውቀት ላይ ራሱ እንጭጭ ነህ። ውረድ እና እንደዛ ነው በቃ። ይሄ እንትን እኔ አላቅም። አሁን ኢጎ ይሁን ምን ይሁን አላቅም። ጌታ ይርዳ። ጌታ እግዚአብሔር በሚያውቀው ስለ ክርስቶስ ኢየሱስ ብሎ አንገታቸውን የተቀሉ አባቶች በእሳት ቅዱስ ፖሊካርፕ ማለት ባይ ዘ ዌይ ጋይስ ስለ ጌታችን ኢየሱስ ብሎ ኦኬ፣ ስለ ጌታችን ኢየሱስ ብሎ በእሳት የተቃጠለ ነው። በእሳት አቃጥለው ነው የገደሉት። ቅዱስ አግናጢዮስ ዘአንጾኪያን ብትመለከቱ በአንበሳን የተበሉት ስለማን? ስለ ክርስቶስ ኢየሱስ ብለው እና ወንድማችን ጥላቻ አለበት። ምን አላቅም፣ ፐርሰናል ላይፉ ላይ የሆነ ችግር ኖሮበት ይሁን አላቅም፣ ብቻ ጌታ ይርዳ። ግን እኔ ምን አገባኝ እኔ ቅዱስ ሆነ አልሆነ ምናምን እንደዚህ አይነት ንግግር ራሱ እና ቅድምም አስተውላችሁ ከሆነ ያን ነገር ሲያወራ ቅድም ያልነው ነገር ላይ የተወሰነ ነገር እንበልና እኔ አንድ ነገር አሳያችሁና ለወንድሞች እድል እሰጣለሁ በጣም ከታላቅ ይቅርታ ጋር። የአባቶችን ትምህርትም ስናጠና አሁን ቅድም ለዛ ነው ጋይስ ይኸው ሰማዕቱ ዩስጢኖስ ጀስቲን ማርቲር ኦኬ ቅድም ያሳየኋችሁ ላይ ፈርስት አፖሎጂ ቻፕተር 6 ላይ የአብ የወልድ የመንፈስ ቅዱስ አማኝ ነው። አብ ወልድ መንፈስ ቅዱስን አመልካለሁ ብሎ ተናግሯል። የሥላሴ አማኝ ነው። አሁን ይህን አባት ይዘ ሌላም ቦታ ክርስቶስ ኢየሱስ የሚመለክ እንደሆነ ኦኬ ክርስቶስ ኢየሱስ ምን እንደሚያመልከው ሰማዕቱ ዩስጢኖስ ራሱ ጌታችን ኢየሱስን እንደሚያመልክ ተናግሯል። እነዚህ ነገሮችን ብዙ ቦታዎች ላይ ደምንም እነዚህ ነገሮችን ከያዝነው በኋላ ቅድም የተባለው ቴክስት ላይ ስንመጣ ከምን አንጻር ነው ከተባለ ለሙሴ የተገለጠው አምላክ አብ አይደለም። ኦኬ ለዛ እኮ ነው ቅድም ከፍተን ስናነበው ምን ይላል? አንጌሎስቲዮስ ነው ኤንጅል ኦፍ ዘ ሎርድ የተባለው እሱ ነው እየተባለ ሌላ አምላክ ብሎ ጠራው። ከምን አንጻር? ከፐርሰን አንጻር። ኦኬ ከአብ ሌላ ማለት ከፐርሰን አንጻር ነው እንጂ እንደዛ ከሆነማ እንዴ ጀስቲን ማርቲር እኮ ሶስት አምላኮችን አናመልክም ብሎ እኮ ተናግሯል ብዙ ቦታ ላይ ሶስት አማልክትን አናመልክም ብሎ ከራሱ ጋር ሊጋጭ ነው። ስለዚህ ጥንቃቄ ይፈልጋል። ከዛ ባለፈ ይሄ አምላክ የተባለው ደግሞ ወልድ ደግሞ ወይ ደግሞ ጌታችን ኢየሱስ ለአብ ይገዛል የሚለውን ጽሑፍ አሳየን። ምን ማለት ፈልጎ ነው የሚለው መጠየቅ አለብን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ቅዱስ ጳውሎስ እኮ ይናገራል። ሁሉ ከተገዙለት በኋላ ስለ ጌታችን ኢየሱስ ክርስቶስ ሁሉን ላስገዛለት ይገዛል ብሎ ተናግሯል። ምን ማለት ነው ጳውሎስ ብዬ ጠየቁት። ቅዱስ ጳውሎስ ምን እያለ ነው ስለው አልፈታም አለ። ለምን? ይሄንን ካብራራው ሰማዕቱ ዩስጢኖስ ምን እያለ እንደሆነ ስለሚገባው እና ይሄ ላለመሸነፍ እንደዚህ አይደለም። በቃ አባቶችን እንደው ወንድማችን ከመጀመሪያም ጌታ በሚያውቀው ይሄ ለመጮ ለመዳረቅ ምናምን ለመጨቃጨቅም አይደለም የገባሁት። ፔጁ ላይ ምን የሚል ሰው ቪዲዮ ልኮልኝ ነው። ኦኬ ምን ብሎ ጽፎ ነው የሥላሴ ከሥላሴ በፊት የነበሩ ከኒቂያ በፊት የነበሩ አባቶች ሥላሴ አማኞች ናቸው ብዬ ሁላ አላምንም ብሎ ጽፎ ኢማጂን ክርስቲያን ብሎ አስዩም ከሚያደርግ ሰው ኦር ክርስቲያን ብሎ ከሚናገር ሰው እንደዛ ብሎ ሲናገር ኦኬ እና ጥንቃቄ ይፈልጋል። እኔ አንድ ነገር ላሳያችሁና ለተሻ አንድ ማቴሪያል ላሳያችሁና እዚህ ላይ ያበቃለሁ።
አሁን ፖሊካርፕ ቅዱስ ሆነ አልሆነ እኔ ምን አገባኝ ያለው ወንድማችን ቅዱስ ፖሊካርፕ እንደምታውቁት ሰማዕትነት ሲቀበል የጸለየውን ጸሎት ላሳያችሁና እዚህ ላይ ያበቃለሁ። ኦኬ የቅዱስ ዮሐንስ ወንጌላዊ ተማሪ ነው ሁላ የቅዱስ ዮሐንስ ወንጌላዊ ተማሪ ነውና ቻፕተር 14 ላይ ማርቲር ደሙ ፖሊካርፕ ወይ ደግሞ የቅዱስ ፖሊካርፕ ሰማዕትነት ላይ ቻፕተር 14 ላይ የጸለየው ጸሎት አለ። ኦኬ እንዲህ ብሎ ጸልየዋል። ኦ ሎርድ ጋድ አልማይቲ እንግዲህ ሰማዕትነት ሊቀበል ሲል ነው ይሄን የጸለየው። ኦ ሎርድ ጋድ አልማይቲ ዘ ፋዘር ኦፍ ዩር ቢላቭድ ኤንድ ብሌስድ ሳን ጂሰስ ክራይስት። ኦኬ እግዚአብሔር አምላክ ሆይ የተወደደው ልጅ የጌታችን ኢየሱስ ክርስቶስ አባት። እዚህ ጋር ለምሳሌ ፖሊካርፕ ምን ያምናል? አብ ጌታችን ኢየሱስ የአብ ባህሪ ልጅ እንደሆነ ያምናል። እሺ by whom we have received the knowledge of you ኦኬ በእርሱ በኩል ያንተን ዕውቀት አወቀን አንተን አወቀን። ኦኬ the God of angels and powers and of every creature and of the whole race of the righteous who live before you የመላእክት አምላክ ኦኬ የሁሉም የፍጥረታት ሁሉ አምላክ እያለ አብን ይጠራዋል። ኦኬ I give you thanks that okay you have counted me worthy of this day and this hour ሰማዕትነትን ሊቀበል ስለሆነ ለዚህ ሰዓት ብቁ ስላደረከኝ አመሰግናለሁ። ሰማዕትነትን ለመቀበል ጋይስ ስለ ክርስቶስ ሁሉ ኢማጂን that I should have a part in the number of your martyrs ኦኬ ከሰማዕታት ቁጥር እሳተፍ ዘንድ in the cup of your Christ to the resurrection of eternal life both of soul and of body through the incorruption by the Holy Ghost ካለ በኋላ እኔ አሁን እዚህ ጋር ማሳያችሁ ኦኬ among whom may I be accepted this day before you as fat and acceptable sacrifice ኦኬ እንደ ንጹህ መስዋዕት እንደ ንጹህ መስዋዕት ኦኬ አንተ ፊት ተቀባይነት ይኖረኝ ካለ በኋላ according as you the ever truthful God ኦኬ the ever truthful God እውነተኛ አምላክ አንተ have foreordained have revealed beforehand to me and now have fulfilled ኦኬ እንደገለጥክልኝ ያው ቀድሞ በራእይ ታይቶት ነበር ሰማዕትነት እንደሚቀበል ፖሊካርፕ። እዚህ ጋር ምን ይላል መሰላችሁ አስተውሉ። therefore also I praise you for all things ስለ ሁሉም ነገር አመሰግናለሁ ይላል አብን። ስለ ሁሉም ነገር አመሰግናለሁ። I bless you እባርካለሁ። I glorify you ከፍ ከፍ አደርጋለሁ። ከማን ጋር ይላል? along with the everlasting and heavenly Jesus Christ ዘላለማዊ ከሆነውና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር እባርካለሁ፣ ከፍ ከፍ አደርጋለሁ፣ አመሰግናለሁ። your beloved son የተወደደው ልጅ ኦኬ የአብ ልጅ እንደሆነ ፖሊካርፕ ያምናል። with whom to you ከእርሱ ጋር ከአንተ ጋር and the Holy Ghost ከመንፈስ ቅዱስ ጋር be glory both now and to all coming ages አሜን ይላል። ዛሬም ዘወትርም ለዘላለሙ ክብር ይሁን ለማ ለአብ ለወልድ ለመንፈስ ቅዱስ። የቅዱስ ዮሐንስ ወንጌላዊ ተማሪ ኦኬ ሌሎች አባቶችን ማንሳት ይችላልና በጣም ቦልድ የሆነ ክሌም ነውና ወንድማችን ባለበት እንደው ህማማቱ ለኛንም ክፉ አናግረህ ነበር። ጌታ በነገር ሁሉ ይርዳ። ከፊሎሶፊ ውጣና የአባቶችን ትምህርት በስርዓት ኮንቴክስቱን ናቲ እንዳለው ኮንቴክስቱን ጠብቀ ለመረዳት ሞክር ለማለት ያክል ነው። ይቅርታ ዮባም ናትሻ መሃል ላይ ገባውባችሁ በጣም ይቅርታ። ቀጥሎ ወንድሞች ቃሉት ያሰማልን ጋዲ እግዚአብሔር ይስጥልን። አይ ምንም በመሃል አልገባህም። አሪፍ ነው። እኔ ምንድነው ልጁ በፊት እዚህ ያውቀው ነበርና ትንሽ አባቶች ትምህርት ምናምን ለመጠቃቀስ ይሞክር ነበርና እንደዛ ስላየሁት መጀመሪያ እንደገባ ይነግረን የነበረው ነገር ገና እያጠና ነው ግን ተወዛግቧል አይነት ነገርና አባቶችን ትምህርት እሱ ብቻ ሳይሆን የሄደበት አካሄድ አሁን ማለት ነው። ለምሳሌ ይሄ አባት ቅዱስ ነው ይሄ አባት ቅዱስ አይደለም ምን አገባኝ አለ። እሱ ብቻ ሳይሆን መናፍቃኑን እንደ አባት ማላይበት ምክንያት የለኝም እያለ ነበር ምናምንና ኤቲስቱን ራሱ ማልሰማበት ምክንያት የለኝም ማለት ምንም ከባድ አይሆንም ለሱ። ያ ማለት እግዚአብሔርን ወደ መካድ ይሄዳል ማለት ነውና አካሄዱ ትንሽ ያስፈራል፣ ደስ አይልም። ገና ልጅ ነው በዚህ እድሜው ገና እንደዚህ አይነት ከገባ አይምሮ ገና እየሰፋ ነገሮችን ደግሞ የበለጠ ጥያቄ የጫረም በሚሄድበት ጊዜ በሌላ ህይወት ነው የምናገኘው ማለት ነውና ያ ነገር ትንሽ እንትን ስላለኝ ነው። ፕላስ የጻፋቸው ምናምኖችን አላየውም ነበር እውነት ለመናገር እዚሁ ነው ቅድም ሲገባ ያየሁትና የሆነ እንደዚህ አይነት ማንነትም አላቅበትም ነበረ እና ማንሻሎም ጋር ምናምን ላይቭ ሲገባ ምናምን አቀው ነበርና እንደዚህ ሳየው ትንሽ አስገርሞኛል። ለማንኛውም በተቻለ መጠን የአባቶችንም ትምህርት መጽሐፍ ቅዱስንም ጭምር ስንረዳ አስተሳሰባችን ከቤተክርስቲያን ውጭ መሆን የለበትም። ያ ማለት ምን ማለት ነው? በጣም በትህትና በቤተክርስቲያን ውስጥ ባለው ትምህርት ተቃኝተን ልናነብ የሚገባው ያ ካልሆነ እንስታለን። ፕላስ ደግሞ
ልባችን ከኛ በምን ይሻላሉ እያልን የምናነብ ከሆነ በጣም አደጋ ውስጥ ነው የምንገባው። በጣም አደጋ ውስጥ ነው የምንገባው። አንተ ከአንዱ ጋር ስወያይ ጳውሎስ የዳነው በምንድን ነው የሚለው ላይ ማን ነው ሐናንያ ተሳስቷል አለልኝ። ሰውየው ተሳስቷል ነው ያለው እንደው ቃል በቃል ሐናንያን በመንፈስ ቅዱስ የተመራውን ሐናንያ እግዚአብሔር ወደ ሳውል የላከውን ሐናንያ ተሳስቷል ለማለት ድፍረትን አገኘ። ፕሮቴስታንቲዝም ችግሩ ይሄ ነው። ከትውፊት ከባህል ከምን ይነጥልና ከአባቶች ትምህርት ምናምን ያወጣና ምን አገባኝ አይነት ነገር ውስጥ ከዛ እኔ ነኝ ትክክል አይነት ነገር ውስጥ ይከታልና ይሄ ትክክል አይደለም። እና በተቻለ መጠን ከቤተ ክርስቲያን ማዕቀፍ ውስጥ በወጣ መልኩ ምናየው የትኛውም ነገር ገደል ይከተናል። የመበላለጥ ጉዳይ ምናምን አንስቶ ነበረ ጌታ ኢየሱስ ያለውን ማለት ነው። ጌታ ኢየሱስ ራሱ ቅድም ጋር ያንሶታል ቃል በቃል ከኔ አብ ይበልጣል ብሏል። ከኔ ሲል ግን ሰው እንደመሆኑ የሚታይ ካልሆነ ማለት ከተሟላ የመጽሐፍ ቅዱስ ትምህርት አንጻር ካላየን ይሄን ይዘን ልንስት ነው ማለት ነው። አናዘር ጋድ ብሏል ምናምን ብሎ ተናገረ። ይሄ እኮ ከባድ አይደለም። ከአካል አንጻር መሆኑን የምንረዳው መጀመሪያ ጋድ ያሳየን ጽሑፍ ነበር። የሚያመልከው መቼም የተለያዩ ሶስት የተለያዩ ሌሎች አማልክትን አይሆንም መቼም አይደል? ምክንያቱም እንደዛ አላለም በጽሑፉ ስላሴ እንደሚያመልክ ተናግሯል። ያኛውን የምንረዳው ከምን አንጻር ነው ታዲያ? ከአካል አንጻር ነው። ይህንን ወደ መጽሐፍ ቅዱስ አምጥተን ማየት እንችላለን። ለምሳሌ ሌላ አጽናኝ እልክላችኋለሁ አለ ጌታ። ሌላ አጽናኝ ሲል እኔ ያላጽናናም እያለ አይደለም። አንድ ሌላ ማለቱ ግን ሌላ አምላክ አላስባለበትም። ለመንፈስ ቅዱስ ሌላ አምላክ አላስባለበትም። አካልን ይለየን ለይቶ የነገረን ሃሎን ፓራክሊቶን ሌላ አጽናኝ ብሎ በአካል መለየትን ወይም ሌላ አካል መሆንን ሲነግረን ከአካል ውጪ ነው እንደው አጽናኝ እየበዛ ነው ምናምን የሚል ሌላ ትርጉም እየሰጠን ምንሄድ ከሆነ ወይም ሌላ መለኮት ሆኖ ነው መንፈስ ቅዱስ ሌላ አጽናኝ የተባለው ምንል ከሆነ እንስታለንና በተቻለ መጠን በትህትና ልባችን በመስበር ፕላስ ደግሞ አናውቅም ብለን እናንብብ። በተለይ አባቶችን ትምህርት በጣም ከባድ እኮ ነው። ለማወቅ እናንብብ። እነሱን ለመፈተን የምናነብ ከሆነ አስቀድሞ ውስጣችን ትዕቢት ስለሚኖር እሱ ገደል ይከተናልና ይሄ ከባድ ነው። ዶክተር ስምሩ ደግሞ ታች አንድ ነገር ጽፋልኝ ነበረ። እሱ የሰራውን ቪዲዮን ያላየሁትም ጋዲን ያየውና እሱ የሰራው ቪዲዮ ስር ብዙ ጴንጤዎች ትክክል እያሉት ነበር አሉ። አያችሁ ሚዛን የላቸውም። ገብቷቸው ይሁን ምናምን ነገር ሄደው አሁን ምን መሰለህ ዮባ የአባቶች ትምህርት ጥግ እያስያዛቸው አይደለም የአባቶች ትምህርት። ስለዚህ ምን አይነት ሙድ ተጀመረ መሰለህ? አባቶችን ክሬዲት ማሳጣት። ኦኬ እነሱም እኮ ይኸው እዚህ ነገር ላይ እንደዚህ ስትት ናቸው እንደዚህ ናቸው፣ ስለዚህ አለ አይደል አንሰማቸውም አናዳምጣቸውም አይነት ነገር ለማምጣት ነው አካሄዳቸውና እንዴ ቃሌ አማንሻሉ ምናምን የነሱን ኮሜንት አይቼ አይ ዋዝ ላይክ በጣም በቃ በጣም እኔ እሱን ያናደደኝ ስለ ክርስቲያን ነኝ ብሎ ክሌም ከሚያደርግ ሰው እንደዚህ አይነት የሙስሊሞች አይነት ሙስሊሞች ናቸው እንደዚህ የሚሉት ከስላሴ በፊት ከኒቂያ በፊት የስላሴ አስተምሮ አልነበረም እንዲህ የሚሉት ሙስሊሞች ናቸው። የሙስሊሞች አርጊውመንት ሰው ይዞብህ ሲመጣ ለዛ ነውና ኮሜንት ላይ በጣም ቃሌ አማንሻሉ ምናምን ነበሩ ባይዘው እና በጣም ያስቃል። በጣም ከባድ ነው። ሚዛን ማጣት ነው እና ደስ አይልም። ከባድ ነው። ቀጥል ናቱሻ። አቤል አቡና እኮ ስጦታ ሲሰጥ ነበር ቅድም አይታል። ጋዲ አይታል እዮባ ሁለቱ እኮ አልተረዳውም አቤል ብዬ ስለው ገና መግባቴ ነው አለ። አንዴ አስብ እንታ ኦኬ እንደዛ ከሆነ እሺ። ግን በጣም የሚገርም ነው። አሁን አቤል አልተረዳውም ናቱዬ፣ አቤል አልተረዳውም። ሁለተኛ ደግሞ በስላሴ እንደሚያምንና ከነ አማንሻሎም ጋር ከነ ቃሌ ጋር ጥሩ አንባቢ የሆነ ልጅ ነው። እኔ ከመቼው ስላሴን ክዶ ቅዱስ የሚባሉ አባቶች የሉም እኔ ማን ነው ስልጣን የሰጠኝ የሚል ከየት የመጣ ልጅ እንደሆነ እኔ ራሴ ግራ ገብቶኛል። ይዲዲያን በዚህ አልጠብቀውም ነበር። አይ ከፍተኛ እንዴ ለምሳሌ ጋዲ ቅድም ባነሳው ሐሳብ ላይ አክቹአሊ ቅድም ማን ነው ኢዲያ ላነሳው ሐሳብ ብቻ ሳይሆን ምናልባት እዚህ ውስጥም ደግሞ ዝም ብሎ ክፉ ዘርዘር ተወዳ ሄድም ከመጠንቀቅም አንፃር በደንብ ያነሳውን ሐሳቦችን በደንብ እዩበት። ቅድም እዮባ እንዳለው ቃሌት ያሰማችሁ ወንድሞቼ ግን በጣም ሚዛኑ መጠበቅ አለበት። ለምሳሌ ጀስቲን ማርታይል ላይ የመጣውን ሐሳብን አይታችሁታል አይደል? በጣም ግልጽ እና ከአካላት አንፃር የተጠቀሰ ነው። በነገራችን ላይ እንግሊዘኛ ቋንቋ በጥቂት እንኳን ለሚያውቅ ሰው ካፒታል ጂ በፍጹም
እንትን ለስሞል ጋድ አይጻፍም። በነገራችን ላይ አንዳንድ ለጣዖታት ለአማልክት ስንጠቀም ምንድነው ስሞል ጂ ነው የሚጠቀም አይደል እንግሊዘኛ። ስለዚህ በካፒታል ጂ there is another god ብሎ ካፒታል ጂ ተጠቅሞ ከዛ የሁሉ ነገር ፈጣሪ ከነበረው ለእግዚአብሔር ይገዛል ብሎ በካፒታል ጂ የጻፈ ካፒታል ጂ የተቀመጠ እንግሊዘኛ አረፍተ ነገር እያየ ሰው ሰቦርዲኔት ብሎ ስለተናገረ ብቻ እግዚአብሔር ወልድን አሳንሶ መናገር በመጀመሪያ የእንግሊዘኛውን አረፍተ ነገሩ ራሱ በመጀመሪያ አልገባንም ብለን ማየት ያስፈልጋል ብዬ አስባለሁ። አንደኛ ቅድም ጋዲም እንደተናገረው ለሙሴ የተገለጠለት በመላእክ መልክ የተገለጠለት እሱ እግዚአብሔር ወልድ ነው ብሎ እየተናገረ ነው ያለው። ስለዚህ ዘሪዝ አናዘር ጋድ በካፒታል ጂ አብሮ ነበረ ሜከር ከሆነው በካፒታል ጂ ከተጻፈው ጋር ተብሎ እየተጻፈ እንግሊዘኛ ግግም ብሎ ሌላ ብሎ ልክ ሎቱ ስብሐት ክብር ይሁንለትና ሰወርዴት አድርጎ ተገዥ አድርጎ ማስተማር ልክ አይደለም። አክቹአሊ ቅድም ጋዲም አንስቶታል። ይሄ የአርጌን ስትምንት ነው የኦሪገን ይሄ ማዕረገ ርቀት ወይም ደግሞ ሰቦርዲኔሽን ያስተማረው እሱ ነው ማለት በስላሴ መካከል የማዕረግ ርቀት አለ ወይም ደግሞ በርቀት መካከል ልዩነት አለ ብሎ ሰቦርዲኔሽን ያስተማረ እሱ ነው። ልክ እንደ ቅድም ኢዮባም እንደተናገረው ማለት ነው። ለምሳሌ መንፈስ ቅዱስ ወደ ምድረ በዳ ወሰደው ወይም መንፈስ ወደ ምድረ በዳ ወሰደው የሚለውን ማቴዎስ ምዕራፍ 4 ላይ የሚናገረውን ብናገኝ ቀጥታ ታዲያ መንፈስ ቅዱስ ደግሞ ላከው። ስለዚህ ለመንፈስ ቅዱስ ደግሞ እግዚአብሔር ወልድ ሰቦርዲኔት ያደርጋል ልንል ነው። በኋላ ደግሞ ዮሐንስ ወንጌል ምዕራፍ 14 ወይ ምዕራፍ 15 ላይ ስናገኝ ደግሞ እኔም ደግሞ አብን ለምንና መንፈስ ቅዱስን እልክላችኋለሁ ሲል እዛ ጋር ደግሞ ተለውጦ እግዚአብሔር ወልድ ደግሞ አዛዥ ሊሆን ነው ማለት ነው። በስላሴ መካከል አዛዥ የሚባል ነገር የለም። ምንድነው የሚያሳየው? በስላሴ መካከል ያለውን አህቲ ስምረትንም ያናጋል ማለት ነው። ስለዚህ አንደኛ if the context is the king of interpretation ማለት ነው we need to consider the context የሚባለው ለዚህ ነው። ስለዚህ ኮንቴክስትን ኮንሲደር ማድረግ ያስፈልጋል። ቅድም በጣም ጠቅሶታል ማለት ነው። ለዚህ እንደውም ምናልባት ኦርቶዶክስ ወይ ናትሻ ይቅርታ ወንድሜና አሁን የፖስተውን ነገር ሰው ገብተ ይብሉኝ የፖስተውንና ሁላችሁም ለኢዲዲያ ጸሎት አድርጉለት። በዚህ አካሄዱ ከሆነ ወደ ኤቲዝም የሚሄድ እድላለውና ልደት ምን ብሎ እንደፖስተው ከላይ የግኖስቲኮችን መጻፍ ያነበበ ነገር ነውና ይው መናፍቃን ይልና አስባችሁታል? የምንተማመንባቸው አባቶች ተሳስተው መናፍቃኑ እውነተኛ ቢሆኑ ወንድማችን ምን ያህል ጥርጣሬ መንፈስ ውስጡ እንደገባ የምንተማመንባቸው አባቶች ኢማጂን እንግዲህ ልደት የስላሴ አባቶች ስላሴን የሚያምኑ አባቶች ተሳስተው መናፍቃኑ ትክክለኛ ቢሆኑ ቫለንቲኖስ እውነተኛ ሆኖ ኢራኔስ መናፍቅ ቢሆን አሪዮስ የጌታ አገልጋይ አትናቲዮስ የሆነ ጠላት ቢሆንስ? ኢማጂን እንዴ አውግስጢኖስ አሳች ፕላጊዮስ ወደ ጌታ የሚመልስ ቢሆንስ? ሴት ጳጳስ ኖረው ኢግኔሺየስ የተቃወመ አድሎኛ ቢሆንስ? መናፍቅነት የቀለመንጦስና ኦሪገን ፈጣሪ ቢሆንስ? የክርስትና መለኪያ ማን አደረጋቸው? የክርስትና ትምህርት ገደብ አውጪዎች ማን አደረጋቸውና ጸሎት ይሄን ልደት ይሄን ያው ኢማጂን አሪዮስ የጌታ አገልጋይ ሆኖ አትናቲዮስ የሆነ ጠላት ሆኖ እንግዲህ ናትሻ በቃ ምንም አሁን ይሄን ልጅ በቃ ምንም ሳብጀክት ማናደርገው ጌታ ይድረስለት። እግዚአብሔር አምላክ ማስተዋሉን ይስጥ። ጸልይ እንደዚህ በቃ ጸልይ። ለእንደዚህ አይነት ሰው ትምህርት ማብራራት አይደለም ጸሎት ነው የሚያስፈልገው። ያ አይ እነዚህማ ትንሽ ከቆዩ ጾታ ያስቀይራሉ። ልክ ነህ። ጾታ ማስቀየር ነው የሚጀምሩት። ልደት ምን ትላለህ? አሪዮስ እኮ የጌታ አገልጋይ ቢሆንስ እየተባለ ነው። ፓፓ ልደት እስታክ አድርጎ ነው እንዲጀለስ ጎንበስ ብሎ ቀረ። ልደት እያለ ያነበበው ነገር መሰለኝ አንገቱን አስደፋው እስካሁን አልተነሳም። አሬ ፌሚኒዝም ልክ ነው የሚሉት እነዚህማ። አንተ በጣም ነው የሾክ የሆንኩት ስትል ፌሚኒዝም ልክ ነው የሚሉት። እግዚአብሔር ይጠብቀው ነው። የግኖስቲኮችን መጽሐፍ ለማንኛውም ግኖስቲኮችን ልደት አለ ሌላ ነገር እየሰማ መሰለኝ በዛ ስልኩ። ሄርፎን አድርጓል ሌላ ነገር እየሰማ እና ብቻ ጌታ ይድረስለት። ናትሻ ይቅርታ እኔ ሜቢ አንዳንድ ሰዎች ኦፌንድ ካረኳችሁ ጫን ብዬ የገባሁት ለምንድን ነው እኛ የምናመልከው አምላክ ላይ አባቶቻችንን በድፍረት እንደዚህ ብሎ መናገር ጥንቃቄ ይፈልጋል። ፖሊካርፕ እያልኩ የራሱ ጉዳይ ምን አገባኝ እኔ ታዲያ ካልክ እዛው ትከናነበዋል። እዛው ትቢትህን ማለት ነው። እኛ ክርስቲያኖች በተቀመጥንበት አባቶቻችን እንደዚህ አይሰደቡም። ኦኬ እና ጌታ በነገር ሁሉ ይድረስልህ ወንድማችን ይዲዲያ። እንግዲህ ማስተዋሉን ይስጥ። ምን ይባላል? ከዛ ውጭ ቀጥሉ። ናትሻ የምትሉት ነገር ካለ ተሚም ታፍን ነበረ እና ቀጥሉ። ሌሎች ጋዲ እኔ ጥያቄ ሆነብኝ።
ከይቅርታ ጋር እንግሊዝኛ ሲወያዩ አውቃለሁ። አማንም ሆነ ቃሌ እናውቃለን ከሚሉ ፕሮቴስታንቶች እንደሆኑ አውቃለሁ። እና ብዙ ጊዜ አባቶች እያለ ሲያወራ ኢዲዲያ ይህንን እንዴት እንደተቀበሉት ነው ግራ የገባኝ። አማን ሻሎም እና ቃሌ በተለይ ቃሌ እንዴት እንደተቀበለው በስላሴ ያምናል፣ ስላሴን ይቀበላል። ኢዲዲያ ቅድም ላይ ስለ ውሃ ጥምቀት ሲጠየቅ አዎ የውሃ ጥምቀት ያድናል ብሎ አምኖ ነበርና ይሄንን አስተምህሮ ኦሊሰሶች ያምኑታል፣ ይቀበሉታል። ድንገት ሳናውቅ ይሄ ልጅ ወይ ወደ ኤቲስት ወይም ወደ ኦሊሰስ አስተምህሮ ሊሄድ ስለሚችል እንዴት ተቀበሉት? ለምን ይሄንን ምንፍቅና እነሱ ራሱ አልተቃወሙትም ነው እኔ ጥያቄ የጫረብኝ። አማን ሻሎም ጋርና ቃሌ ጋር ነው ጋድዬ። እስኪ እንግዲህ ሪያክሽን እና ይሆናል እንግዲህ የጻፈው ነገር ብቻ ጌታ ይድረስለት። እውነት ልጁም ያንግ ነው ምናምን ነገርና እግዚአብሔር ይርዳው ምንም አይባልም። እንደዚህ አይነት ሰው እግዚአብሔር ማስተዋሉን ይስጠው። ሰው በዚህ ደረጃ መጻፍ ከጀመረ ውስጡ በጣም ብዙ ትልቅ ጥርጣሬ ውስጡ ገብቷል ማለት ነውና the way he was talking about the fathers እና ጌታ ይድረስለት። መጣ ሰውየው ልደት መጣ። ጋዲ እናንተ ጨርሱ ብዬ ነው እንጂ እኔ ጋር ሌላ ድምፅ አለ። ከየት እንደመጣ አላውቅም። የሆነ ድምፅ ይሰማኛል። የእናንተ ሪፖርት አድርገውብህ ይሆናል። አይ ሪፖርት አድርገውብህ ነው በቃ የሚሆነው። ሪፖርት ነው የሚሆነው።